በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምን ናችሁ? ከመኪና ውስጥ የወጣውን ይህንን ጉድ ተመልከቱ። ይህንን ሟርት ተመልከቱ። ከመኪና ውስጥ መኪና ያጋጫባቸዋል፣ መኪና ያበላሽባቸዋል። እንደው ሰላማቸውን እየነሳው ያለውን ይህን መንፈስ እንዴት አድርገው አባ እንደወጡ ሙሉ ቪዲዮን እስከ መጨረሻው ድረስ ምንም ሳታቋርጡ ተከታተሉ፣ ትማሩበታላችሁ። አውርዘ አለካልሲ ካልሲን ተወስዶ ተደበዛ አውርዘ ደግሞበታል። እሺ እንግዲህ መኪና ምንድነው እየሆነችብህ ያለችው? ተናገር፣ አትፍራ። ማይኩን አድርግለት ያዛትና አጠገነን ወር ሳይሞላው ተጋጨ። የተጋጨውም ከሪቮ ከሚባለው ከትልቅ አለ ከሚባል መኪና ማለት ነው። እና ተዛ ተጋጨ። የዛን መኪና ወጪ ኦሬዲ ወደ 600,000 ብር ምናምን ይሆናል የከፈልኩት እኔ ነኝ። ከገዛሁት በላይ ከመኪናው ከገዛሁት በላይ ሆነ ማለት ነው። ከዛን እሱን እንደ ከፈልኩ ከዛ በኋላ ደግሞ መጨረሻ ላይ ደግሞ የሆነ ጊዜ ላይ ደግሞ እንደዚሁ አሁንም ከሌላ መኪና ጋር ተጋጨ። ወር ሳይሞላው ማለት ነው። የሁለት ወር በየሶስት ወር እንግዲህ የዚህ የልጅ የሚላችሁ በየጊዜው ይገጭብኝ ነበረ፣ በየጊዜው ይገጭብኛል። ከትልልቅ መኪናዎች ጋራ ነው የሚጋጨው እና ግራ ገብቶ የነበረ እዚህ ተመጣ መኪና አለበት ተባልኩ እና ይታይልህ ተብዬ ነው የመጣሁት። ዛሬ ታይቶልኛል። ይኸው እንደምታዩት ይሄ ነው ያለው። እንግዲህ እንግለጠው። በዛ ላይ እኔ የመንግስት ሰራተኛ ነኝ። በግል የ20,000 ብር ምናምን ተቀጣሪ ነኝ ግል ላይ ማለት ነው። በየወሩ ግን ያንን 20,000 ብር በየወሩ ለመኪናው ወጪ ነው ማለት ነው። በየወሩ ማለት ነው እንጂ ከኖርማል ገቢ ግን ያንኛውን ገቢ በሙሉ የምጠቀመው ለዛ ነው። እንግዲህ ተመልከቱ። ስራ አለው። እንደገና ይሄው ስራ ስር ይሄው ያው ተመልከቱት። እንግዲህ ከሱ ጋር የወጣው አንደኛው ይሄ ነው። ደግሞ እችትና በትንሽ የተጠቀለለ ይነፍታል እና ካልሲም ጭምር ማለት ነው። ያው አብሮት የተቀመጠው እዚህ ጋራ እንደ ካልሲ ጋራ የህፃን ካልሲ ነው መሰለኝ። ያዋቂ አይመስለኝም ነው እንዴ? የህፃን ነው። የህፃኑ ልጁ ጋር ነው የተደረገው ማለት ነው። የልጁ ነው። እሺ እቺ እንዴት አድርጋ ነው የምትፈታው? ወሲ መቀስ ልፈልግ ያስ እንግዲህ የሆነ ቆሻሻም እንዳይገባባ በስነ ስርዓት የተጠቀለለች ነች። እኛ ለስራ ለማስፈታት ይሄን ያህል እጅም ብቻ እንዳልቆርጠው የሚያጣብቀው ፕላስተር አጣብቆ ቁጭ እንዲያደርግ ነው። ተየመኪናው ጋር እንዲያጣብቃ ወይ መኪናውን ልሽጠው ብዬ አንዴም ሁለት ሶስት ጊዜ ሳየው በጣም ጓጓት እና አይችን የመሰለች መኪና ማለት ነው። ከፍ አድርጋት አልሸጣትም። ይችን የመሰለች መኪና ሁለታችንም ባለቤቴም እኔም ሆነን አረችማ በጣም ደስ ትላለች። አረ እንዴ ይችን ሸጠንማ ምናምን ሌላ እንቀይር እንልና እናስብና የሆነ ሰዓት ላይ ይችንማ አንሸጥም እንላለን። ከዛ መጨረሻ ላይ በቃ ምርር ሲለኝ ያው አባን በቲክቶክ ነበር መጀመሪያ ያየኋቸው። ከዛ እነሱ ጋር መቼ ነው የምሄደው እያልኩ ሁሌ አስብ ነበርና አንድ ቀን ጨክኜ መጣሁ ለሊት ላይ። ከዛ መጣሁ ጸበል አዘዙልኝ። ከዛ ጸበሌን ጨረስኩ። ደግሞ አይለቅም መኪና እንደዚህ ነበር ብዬ አሁን ባለፈው በልበሊት ገዳም ሄደን ነበር ከጉዞ። ከዛ ወደዚህ እያማከርኳቸው እመጣለሁ ምናምን እንደዚህ ይዛውና መኪናውን አሉኝ። ይዤ መጣሁ። አሁን ይሄውም እንደምታዩት ነው። እሺ ደግሞ የተጠቀለለው ያው ፈተና ፈጥሮብኝ በቅድ ቀርጫታለሁ። ይሄ ያልለቀቁሉ እንደማስ በፕላስተር ጠምጥመው ያው በጣም ያምራል። እናንተ ፎቅ ነው ደግሞ እንደ ፎቅ ስለውጣ ያው ያው ተመልከቱ።
ያምራል። ወግ ነው። ተላይ ኩልላታለሁ። ይኸው እጋ ስም አለው ምናምን የአረበኛ ቋንቋ ነው። ምናልባት ፎቅ ላይ ነው ያለው ብሎ ይሆን ሳይሆን አይቀርም። ፎቅ ላይ ነው ያለው። ምናልባት አራተኛ ፎቅ ላይ ነው ያለውትና እንግዲህ የዚህ የልጅ ይሄን ይመስላል። ደግሞ ወደ ሌሎቹ እንሄዳለን። የሌሎቹን ደግሞ እስኪ ተመኪና ላይ የወጣውን ሟርት በዚህ መንገድ አይተናል። እስኪ ደግሞ የሌሎቹን ተመኪና ላይ የወጣውን እንየው። እንግዲህ ይሄ የወጣለት አንደኛው ምንድን ነበር? ተባትሪ ስር ነው። ተባትሪ ስር ትንሿ ማለት ከነካልሲው ተባትሪ ስር፣ ያኛው ደግሞ ከኋላ ኮፈን ከኋላ መግቢያ ሌለ ከኋላ ወንበር ስር በእንትን ውስጥ ገብቶ ነው የተገኘው። ይሄ ነው እንግዲህ ያለው። ሌላውን ደግሞ የሌሎቹን ዛሬ 4 መኪና ነው